በቁጥጥር ስር የዋሉት ብርቱካን ተመስገን የኢቢሲ ቴሌቪዥን ጋዜጠኞችና የክፍለ ከተማው አመራሮች ዛሬ ሰኞ መጋቢት 22 ቀን ከሰዓት በኋላ ከፍተኛ ፍርድ ቤት ቀርበው የነበረ ሲሆን ፍርድ ቤቱ ፖሊስ የጠየቀውን የምርመራ ቀናት በመፍቀድ እነ ብርቱካን ወደ እስር ቤት እንዲመለሱ ሆኗል። ፖሊስ የምርመራ ስራችንን በሰውና በሰነድ ማስረጃ በስፋት ማጣራት እንድንችል 14 ተጨማሪ ቀናት ይፈቀድልኝ ሲል ባለፈው አርብ መጠየቁ የሚታወስ ሲሆን ፍርድ ቤቱ ለዛሬ ቀጠሮ ሰጥቶ የነበረው በዚህ ላይ ውሳኔ ለመስጠት ነበር። በዚህም መሰረት ዛሬ ፍርድ ቤቱ ተጨማሪ ቀኑ ፈቅዷል። በሌላ ዜና ቅዳሜ ዕለት ፖሊስ ተጨማሪ 3 የኢቢኤስ ጋዜጠኞችን በቁጥጥር ስር አውሏል። እነርሱም ዛሬ ፍርድ ቤት ቀርበዋል። በእነዚህ ጋዜጠኞች ላይ ፖሊስ ባቀረበው ተጨማሪ የምርመራ ቀን ላይ ውሳኔ ለመስጠት ነገ ማክሰኞ ተቀጥሯል። በሌላ በኩል የብርቱካን ጉዳይ በሀገሪቱ ከፍተኛ ብጥብጥ ለመፍጠር ታስቦ የተዘጋጀ መሆኑ ተነግሯል። በሀገሪቱ ከፍተኛ ግጭት ለማስፋፋትና ለመፍጠር ታስቦ የተዘጋጀ መሆኑም ተነግሯል። በኢቢኤስ ቴሌቪዥን ብርቱካን ተመስገን በተባለች ግለሰብ ዙሪያ የተሰራው የተቀነባበረ የሐሰት ዘገባ ግጭትን ለማስፋፋት ያለመ መሆኑን የተለያዩ ምሁራን መናገራቸውን የዘገበው ፋና ነው። እንዲህ አይነት ድርጊት ሀገርን የሚጎዳ በመሆኑና የሚያሳዝንና ተቀባይነት እንደሌለውም ነው የተናገሩት። ይህም በህዝቦች መካከል እንዲሁም በህዝብና መንግስት መካከል መጠራጠርን ለመፍጠር መሆኑን ጠቅሷል። ይህም በዋናነት በሀገሪቱ ግጭት በማስፋፋት የፖለቲካ ፍላጎት ለማሳካት የተወጠነ መሆኑንም ነው እነኚህ ሰዎች የተናገሩት። በኢቢኤስ ቴሌቪዥን ላይ ሐሰተኛ ዘጋቢ ፊልም ድብቅ ፍላጎት ባላቸው አካላት የተቀነባበረ መሆኑ መጋለጡን ጠቅሰው ህብረተሰቡ የሚሰራጩ መረጃዎችን በአግባቡ መመርመር እንዳለበትም ነው የጠቀሱት። ዜጎችን ለፖለቲካ ፍላጎት ዓላማ ማሳካያ አድርጎ መንቀሳቀስ ተቀባይነት እንደሌለውም አመላክተዋል።